በድር ድራማ በባለፈው ክፍል ከወይዘሮ ሰምሃል ሞት በኋላ በአቶ አምነን ቤት ያለው ነገር በጣም ዝብርቅርቅ ያለና ልትይዙት ልትጨብጡት የማትችሉት እንደነበረ ሁላችሁም ታስታውሳላችሁ። ሁሉም በየጎራው ተከፋፍሎ ወይዘሮ ሞርዚናም የራሷን የሆነ አጀንዳ ይዛ የወይዘሮ ደፍኒ ልጅ ሲፈንም የራሷንም አጀንዳ ይዛ ሙስጠፋን ወደ ቤቱ በመጥራቷ መርሲም የራሷን ፍላጎት ለማሳካት ጉዞዋን እንደጀመረችና አቶ አምነንም ከብሌን ጋር የፍቅር ግንኙነቱን እያጠናከረ እንደነበረም በባለፈው ክፍላችን ተመልክተናል። በዛሬው ክፍላችን በጣም ለየት ያለ ነገር፣ ልብን የሚሰብር ነገር ተፈጥሯል። እሱንም ለመከታተል ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ይቆዩ። ድር ክፍል 16። ከወይዘሮ ሰምሃል ሞት በኋላ የአቶ አምነን ቤት ውጥንቅጡ ወጥቷል። ሁሉም የየራሳቸውን አጀንዳ ይዘው እየተንቀሳቀሱ ይገኛሉ። ወይዘሮ ሞርዚናም መርሲን ለመጣልና ከቤት ለማባረር ድክ እያለች ነው። የወይዘሮ ደፍኒ ልጅ ሲፋን ደግሞ ሙስጠፋን ወደ ቤት በመጥራት መርሲ ላይ ችግር ለመፍጠርና መርሲን ከህይወቷ ለማስወጣት እየታገለች ነው። በሌላ በኩል ወይዘሮ ጄሪ የአቶ አምነን ሚስት ተብየዋ ከሙስጠፋ ጋር የበፊት የፍቅር ግንኙነት እንደነበራቸውና በዛ ግንኙነት ውስጥ ሙስጠፋን በጣም ጎርታው ስለነበረ ሙስጠፋ ያንን በቀሉን እጅ ከፈንጅ ስለያዛት ጄሪን ለመጉዳትና ከጄሪ ገንዘብ እየበላ ጄሪ ደስተኛ ሁና እንዳትኖር ይፈልጋል። በሌላ በኩል ቃል ከብሌን ፍቅር እንደያዘውና ለጄሪ ገንዘቡን ለአምነን ነግሮት ያንን ገንዘብ እንደሚያሰጣትና እሱ ደግሞ በመተኩ ብሌንን አቅፎ ለማደር እንደፈለገና ከብሌን ጋር ግንኙነት ለመፍጠር እንደተመኘ በግልጽ ይነግራታል። ዛሬ እንግዲህ እንደምትመለከቱት ወይዘሮ ሞርዚና ከየትም አፈላልጋ ይሁን በመርሲ ጉዳይ ላይ መረጃዎቹን ሰብስባ ስለመጣች እነዚህም መረጃዎች በቃል አማካኝነት ወደ መርሲ ጋር እንዲሄዱ ታደርጋለች። ቃል በበኩሉ ይህንን ከወይዘሮ ሞርዚና የተቀበለውን ፖስታ ይዞ ወደ መርሲ ጋር ጉዞውን ያደርጋል። ጄሪ በበኩሏ ገንዘቡን ከአቶ አምነን ስለተቀበለች ያንን ገንዘብ ለሙስጠፋ ሰጥታ ሙስጠፋን ከቤቱ እንዲወጣና ከዚህ ቤት እንዲባረር ትፈልጋለች። ሙስጠፋ ግን የዋዛ አይደለምና ከዚህ ቤት ፍንክች እንደማይልና ገና ጉዳት እንደሚያደርስባት ትነግረዋለች። ይህን ሁሉ ጉድ ከሙስጠፋ ጋር በምታወራበት ሰዓት ላይ መርሲ ከጀርባ ሆና እያዳመጠች ነበረ። የመርሲ ፍላጎት በቤቱ ውስጥ ዋና ኃላፊ ሆና መኖርና ቤቱን መቆጣጠር ነበረ። ይህንን ተጠቅማ ሙስጠፋ እሷን ሊያጠፋት መጥቶ ነገር ግን በእጇ ውስጥ አስገባችው። ወደ ሙስጠፋ ጋር ጎራ ትልና ወይዘሪት መርሲ ሙስጠፋ እንዴት ነው? ምንድን ነው ከጄሪ ጋር ያለ ግንኙነት? ግን አንተ ማነህ ብላ ትጠይቀዋለች። ምንድን ነው ያወራሁት? እኔ ግንኙነት የለኝም፣ ከጄሪ ጋር ምንም አይነት ግንኙነት የለኝም። እባክህ አታስመስል፣ እንጨት አታባክል። በግልጽ አውቃለሁ ከእሷ ጋር ግንኙነት እንዳለ ሰምቻለሁ። እንዴ ለምንድን ነው የምትሰሚው? ለምንድን ነው የሰው ወሬ የምታዳምጪው? አይመለከትህም፣ እሱ አንተን የዋዛ አይደለም። እና ምንድን ነው የምትፈልጊው ይላታል ሙስጠፋ። መርሲ በበኩሏ እኔ የምፈልገው ጄሪን ከአምነን ጋር ማለያየት ነው። እንዴ ለምን? የዘመድሽ ሚስት አይደለች እንዴ? ለምንድን ነው የምታለያያት ይላታል ሙስጠፋ። መርሲ በበኩሏ አዎ እኔ ነኝ ያጋባሁት፣ ነገር ግን ደግሞ ጥሩ ሰው መስላኝ ነበር። አሁን ግን የማትመስል ሰው ናት። ለወንድሜ ልጅ
ሚስት ልትሆን አትገባም። ስለዚህ እሷን ከአምነን ጋር ማለያየት ነው የምፈልገው ትለዋለች መርሲ። ሙስጠፋ በበኩሉ ይህንን መንገድ ተጠቅሞ አሁን ጄሪ ላይ ጉዳት ሊያደርስባትና የበለጠ የከፋ ጉዳት ሊያደርስባት ከአቶ አምነን ጋር ሊያለያያት መንገዶቹን ያመቻቻል። ነገር ግን ወደ ቤቱ የመጣው መርሲን ከሲፈን ህይወት ውስጥ ለማስወጣትና መርሲን ለመግደል ነበር የመጣው። ያ ሁሉ ቀርቶ መርሲ ግን በቁጥጥሩ ስር አዋለችው። መርሲ እንግዲህ ዛሬ የዋዛም አልነበረችምና አጋጣሚ ሆኖ ብሌንና ወይዘሮ ዛህራ ጄሪ ሆነው ተመካክረው መርሲን ላለማናገርና ከመርሲ ጋር ምንም አይነት ግንኙነት ላለመፍጠር ይመካከራሉ። ያንን ምክር መሰረት በማድረግ መርሲ ደግሞ ወይዘሮ ዛህራን ከዚህ ቤት ለማስወጣት እቅድ ነድፋ ወጣች። በሚገባም ተሳካላት። ወይዘሮ ዛህራን ከዚህ ቤት ለማባረር እቅድ እንዳወጣችው ሄዳ ለአምነን ትነግረዋለች። እያለቀሰች እና እያስመሰለች ለአምነን በምትነግረው ሰዓት ላይ አምነን ደግሞ ነገራቶችን ከማጣራቱ በፊት ወይዘሮ ዛህራን ከቤት እንድትባረር ያደርጋል። መርሲ ግን ከጀርባዋ እየተቆፈረላት ያለውንና ወይዘሮ ሞርዚና ከቃል ጋር እየሰራች ያለችውን ነገር ምንም የምታውቀው ነገር የላትም። አምነንም የመርሲን ጉዳይና የመርሲን ችግሮች መርሲ ምን እየሆነች እንደሆነ በትክክል በደል ደርሶባት ነው ወይዘሮ ዛህራ የተባረረችውን የሚለውን ምንም ነገር ሳያጣራ በደፈናው ብቻ አክስቴን ተናገረችብኝ በማለት ብቻ ወይዘሮ ዛህራን ከልጅነቱ ጀምራ ያሳደገችውን ተንከባክባ አብራው የኖረችውን እንደ እናቱ ሆና እሱን እየተንከባከበች ያሳደገችውን ወይዘሮ ዛህራን ያለምንም ርህራሄ አክስቴን ተናገረችብኝ ብቻ በማለት ከቤት አውጥቶ አባረራት። ይሄ ሁሉ ጉድ ሲሆን መርሲ በደስታ እየፈነጠዘች ትገኛለች። አምነን ግን የወይዘሮ ዛህራ መባረር እሱ ላይ ትልቅ ጉዳት እንደሚያደርስበትና ትክክል እንዳልሆነ ምንም የተረዳው ነገር የለም። በአክስቱ ሞርዚናም ቢመከርም ምንም ሊሰማት አልቻለም። ወይዘሮ ሞርዚና አምነን ልጄ ለምንድን ነው እንደዚህ የምታደርገው? ወይዘሮ ዛህራ እኮ ከልጅነት ጀምራ ያሳደገች እናት ናት። እናቴ ሙታለች፣ እዚህ ቤት ውስጥ ከአንቺ በቀር እናት የለኝም ይላታል። ወይዘሮ ሞርዚና ተው ልጄ፣ ነገሮችን አጣርተሃል? ምንም አላጣራውም፣ ማጣራትም አይጠበቅብኝም። እሷ እኮ ሰራተኛ ናት። እንደ ሰራተኝነቷ ብትታዘዝ ይሄ ሁሉ ነገር አይፈጠርም። አክስቴ ማክበር ነበረባት። አክስቴ ያዘዘቻት እንጂ ምንም አላደረገቻትም በማለት ለወይዘሮ ሞርዚና የቁጣ መልሱን ይመልስላታል። አምነን ይህን ስራ በመስራቱ ገና ከጀርባው ብዙ ጉዳት እንደሚደርስበትና የሀሳቡ ተካፋይ የሆነችው አፈቅራታለሁ፣ እወዳታለሁ፣ ከሷ ፍቅር ይዞኛል፣ ሰላሜን አገኛለሁ፣ ከሷ ነው ሰላም የማገኘው ብሎ የሚያስባትን ብሌንን እያጣት እንደሆነ አልተገነዘበም። በስተመጨረሻም ወይዘሮ ዛህራ እቃዋን ሰብስባ ከቤት ለመውጣት ተገድዳለች። እንግዲህ ከወይዘሮ ሰማሃል ሞት በኋላ የአቶ አምነን ቤት ውጥንቅጡ ወጥቷል። ሁሉም የአንድኛው መውደቅና የአንድኛው መሰበር፣ የአንድኛው መባረር ብቻ ነው እያጓጓቸው ያለው። ነገር ግን እዚህ ቤት ውስጥ ምን እየተፈጠረ ነው? ምን እየተካሄደ ነው? ምንድን ነው እየሆነ ያለው ብሎ ለማጣራት እንኳን ፍላጎት ያለው ሰው የለም። መርሲም በበኩሏ በቤት ውስጥ ያሉትን ሰዎች ብትንትናቸው እንዲወጣ ትፈልጋለች። የወይዘሮ ደፍኒ ልጅም የእናቷን ገዳዮች ለመግደል ነው እዛ ቤት ውስጥ ቁጭ ያለችው። ወይዘሮ ሞርዚናም የወይዘሮ ደፍኒንም ልጅ መርሲንም ጄሪንም አትፈልጋቸውም። አቶ ሙስጠፋም ወደዚህ ቤት ሊመጣ የቻለው መርሲን ለመግደልና በወይዘሮ ደፍኒ ልጅ በሲፈን አማካኝነት ወደ ቤቱ የመጣውም እቤቱ ላይ ያሉትን ነገሮች ጉዳት ሊያደርስባቸው እንጂ ለመጠቀም ወይም ደግሞ ለስራ ፈልጎም አልነበረም። ነገር ግን
ምንም ያልገባው እየተፈጠረ ያለው ነገር ያልገባው አምነን ደግሞ ከብሌን ጋር ፍቅር ቢጀምርም ዛሬ ላይ በወይዘሮ ዛህራ አማካኝነት ብሌን ከዛ ቤት እንደምትወጣ ምንም አልገባውም ነበር። ቃል በበኩሉ በወይዘሮ ሞርዚና በኩል ወደ ቤቱ ቢመጣ ከብሌን ጋር ያለውን ግንኙነት ለማጠናከርና ከብሌን ፍቅር እንደያዘው ከብሌን ጋር መቆየትና መኖር እንደሚፈልግ ቢያስብም ነገር ግን ዛሬ ብሌን በወይዘሮ ዛህራ አማካኝነት ወይዘሮ ዛህራ ከዚህ ቤት ከተባረረች እኔ እዚህ ቤት ውስጥ መኖር አልችልም በማለት አሻፈሬ በማለት ሻንጣዋን ይዛ ተንስታለች። ውድና የተከበራችሁ የተራራው ሚዲያ አድማጭ ተከታታዮች በድር ድራማ ክፍል 16 ላይ የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይቀጥላል።